መላእክት ተስቢህ ያደርጋሉ ተስቢሃቸው ከሐምድ ጋር የተቆራኘ ነው بالحمد قالوا نسبح بحمدك كاملون አስመሩበት ከተስቢህ ጋር የተቀላቀለ ሐምድ እናመሰግንሃለን አንተን እንደማለት ነው نسبح بحمدك ከዛ ወኑቀዲሱከ ስንጠብቅ ወኑቀዲሱ ለከ ነው የሚለው ለከ በአረበኛ ላንተ ማለት ነው አሁን በአማርኛን ተርጉም ይወላችሁ የአረበኛ ቴክኒካል የሆነ ነገር ነው መነግራችሁ ግን ረቂቅ ነገር ነው መነግራችሁ በቃ ቢሊሳኒን አረብይን ሙቢን ቁርአን ግልጽ በሆነ በአረበኛ ቋንቋ ወርዷል ሲባል የቁርአን ምጥቀቱ ቋንቋዊ ውበቱ ነው ሲባል በምክንያት ነው እና ነካርጌላችሁ አሳይቻችሁ ማለት ፈልጋለሁ ተመልከቱ ኑሰቢሑ ቢሐምዲከ ከዛ ወኑቀዲሱከ ነው የምንጠብቀው እንዲህ ብንል ኑሰቢሑከ አንተን ተስቢህ እናደርጋለን ማለት ነው ነሕመዱከ ኑቀዲሱከ እንጂ ኑቀዲሱ ለከ አይባልም እነሱ ግን ያሉት ኑቀዲሱ ለከ ነው ያሉት ሱብሃንአላህ ምን ማለታቸው እንደሆነ ታውቃላችሁ ወነህኑ እኛ ኑሰቢሑ ቢሐምዲከ ወኑቀዲሱከ አንተን ተቅዲስ እናረጋለን ሙንቃዒዲነ ለከ ሳጂዲነ ሊዐዘመቲክ አንተን ቅዱስ ነህ ብለን እናውጃለን ኑቀዲሱከ ሙዘለሊነ ለከ ማለት ነው በውስጥ የጎደለ ቃል አለ እኛ ነው የምንሞላው ምን ማለት መሰላችሁ አንተ ቅዱስ ነህ ብለን እናውጃለን ታዲያ ቅዱስ ነን ብለን ስናውጅ ግን ደረታችንን ነፍተን አይደለም ለክብር ተደፍተን ለከ የሚለው ለክብር ተደፍተን ማለት ነው መላእክት ለአላህ ያላቸው መተናነስ ሱብሃንአላህ አሁን ጥያቄ ጠይቋል እነሱ ጥያቄያቸው ምንድነው አተጃሉ فيها من يفسد فيها ويسفك الدماء አላህ ምላሽ ይሰጣል 30ኛው አያ ላይ ምላሹ የአላህ ምንድነው የአላህ ምላሹ ልክ አይደላችሁም ተሳስታችኋል አይደለም ያለው ወይም ደግሞ የሰው ልጅ እኮ ሁለት አይነት ሳይድ አለው አንደኛው የሰው ልጅ ሳይዱ ብርሃናዊ የሆነ ሳይድ አለው አስደናቂ አስገራሚ የሆነ ማንነት አለው አደሚክ ፐርሰናሊቲ የአደማዊ ስብዕና ሁለተኛው ጨለማ የሆነ ማንነት አለው ይፍሲዱ فيها ويسفك الدماء እንዲህ ብሎ አላብራራላችሁ አላህ የመለሰው ምላሽ የሚደንቅ መላእክቶች ያስጨነቃቸውን ኮንሰርን ያደረጋቸውን ያሳሰባቸውን ጉዳይም ነው ልክ አይደላችሁም አላለም ምንድነው ያለው አላህ ኢኒ ቅንጣት ታክል ጥርጥር የለውም እኔ አዕለሙ ጠንቅቄ አውቃለሁ ማላ ተዕለሙን እናንተ የማታውቁትን እኔ አውቃለሁ በልባችሁ ስሙኝ እሺ በልባችሁ ጆሮ ስሙኝ በቃ ዛሬ ከምንማረው ትምህርት በዋነኝነት እንድትይዙልኝ የምፈልገው ነገር ይሄ ነው ምክንያቱም አሁን የምናገረው ስለኛ ስለሆነ አላህ ስለኛ እንዴት እንደመለሰ ለመላእክቶች ተመልከቱ ኢኒ አዕለሙ ማላ ተዕለሙን አለ እኔ እናንተ የማታውቁትን አውቃለሁ አለ ስለነማ ስለኛ እኔ እናንተ የማታውቁትን አውቃለሁ ብሎ ሲመልስላቸው በእኔ አገላለጽ በኻሊድ አገላለጽ እኔ መረዳው እንደሆነ ታውቃላችሁ የሰው ልጅ ሚስጥሬ ነው እያለ ነው አላህ ሰው የኔ ሚስጥር ነው እያለ ነው አላህ በእኔና በሰው መካከል ሚስጥር አለ እና አላህ አንተን እኔን አንቺን ሁላችንንም ሚስጥሩ ነው ኢኒ አዕለሙ ማላ ተዕለሙን እኔም ማውቀው ነገር አለኝ አለ አላህ ያ ማለት አላህ ስለኛ የሚያውቀውን አልነገራቸውም በሚስጥር ነው ያዘው አይደል እና አንተ የአላህ ሚስጥር ነህ ብለህስ አንቺ የአላህ ሚስጥር ነሽ እኔ የአላህ ሚስጥር ነኝ የሰው ዘር በአጠቃላይ ሱብሃንአላህ سبحان الذي أكرمنا ሳይገባን ያከበረን ጌታ ጥራቱ የተገባው እኛ የአላህ ሚስጥሮች ሆነን በሚስጥር ነው ያዘን
የሰው ልጅ ተነቦ የማያልቅ መጽሐፍ ነው ይባላል አይደል? እኛ ለመላእክት ራሱ እኮ ሚስጥር ነው። ግራኩን መላእክት እኮ ምን አይነት ፍጡር ነው እኮ ያሉት እና ሊያውቁን አልቻሉም። እና አላህ ሚስጥር ነው። ኢኒ አዕለሙ ማ ላ ተዕለሙ ኢኒ አዕለሙ ማ ላ ተዕለሙ ሱብሃንአላህ። ከዛስ አደም ተፈጠረ። ሌሎች የቁርአን አያቶች እንደሚነግሩን አደም አላህ ከፈጠረው በኋላ ለመላእክቶች አላህ ኢኒ አዕለሙ ማ ላ ተዕለሙን ካላቸው ሐሳቦች አላህ ዘንዳ በሚስጥር ከተያዙ ስለኛ አንዱን ነገር ሊያሳያቸው ፈለገ። እርሱ ምንድነው? የአደምን ዕውቀት። አሁን የምንቃኘው ከ31ኛው አያ ጀምሮ አደምስ ኤጁኬሽናል ኳሊፊኬሽን ስራ ስንቀጠር ምናምን የትምህርት ደረጃ ይባላል እና ቢኤ፣ ኤምኤ፣ ፒኤችዲ፣ ዲፕሎማ፣ ሰርቲፊኬት ምናምን እናቀርባለን። የትምህርት ደረጃ የአደም አለይሂ ሰላም የትምህርት ደረጃ ቢገለጽ የአደም የትምህርት ደረጃ ምድራዊ አይደለም ሲጀምር። ተመልከቱ 31ኛው አያ ቢስሚላሂር ረህማኒር ረሂም ወዐለመ አደም አልአስማአ ኩለሃ ይላል አላህ። ለአደም የነገራቶችን ሁሉ ስም አስተማረው። ثم عرضهم على الملائكة ከዛም አላህ ሁሉንም ነገራቶች በመላእክቶች ፊት አቀረበው። فقال አላህም እንዲህ አለ አንቢኡኒ በጥልቀት በዝርዝር ንገሩኝ ቢአስማኢ ሃኡላኢ እነዚህን ፍጥረታት ስለነዚህ ፍጥረታት ስሞች እና ባህሪያቶች ንገሩኝ አላቸው። ኢንኩንቱም ሳዲቂን እውነተኛ ከሆናችሁ። ምን ማለት ነው እውነተኛ ከሆናችሁ? ኢንኩንቱም ሳዲቂን የሚለው እነሱ ስለ አደም ያነሱት ነገር አለ። ስለ አደም አለይሂ ሰላም እና ስለ ልጆቹ አተጃሉ ፊሃ መይፍሲዱ ፊሃ ወየስፊኩ ዲማ። ኦኬ ኢንኩንቱም ሳዲቂና ፊማ ቁልቱም ባላችሁት ነገር ሳዲቂን ከሆናችሁ እስኪ የነዚህን ስሞች ነገሩኝ አላቸው። እነዚህን ሱረቱል በቀራ 31ኛውን አያ ነጣጥሎ ማየት አስፈላጊ ነው። የመጀመሪያው ወዐለመ አደም አልአስማአ ኩለሃ አላህ ለአደም የነገራቶችን ሁሉ ስም አስተማረው ይላል። ዕውቀት መማር እጅግ በጣም አስፈላጊ ነገር መሆኑን የምናውቀው ከአደም አለይሂ ሰላም ታሪክ ነው። በጣም የሚደንቀኝ ነገር ይሄ ወዐለመ አደም ዐለመ ኦቨር ኤንድ ኦቨር በተደጋጋሚ አስተማረው ማለት ነው። አንድ ጊዜ አይደለም። እና ባለንበት ዘመን ብዙ ሰው ኢንስፓይሬሽን እንጂ የሚፈልገው ኤጁኬሽን አይፈልግም። ማለት የሚያነቃቁ ትምህርቶችን ነው የሚፈልገው። ለምሳሌ በሶሻል ሚዲያ ላይ የምናያቸው በሶሻል ሚዲያ ላይ የምንሰማው ነገር ሪማይንደር ሊሆን ይችላል፣ እኛን ሊያስታውሰን ይችላል የሆነ ነገር። ግን ትራንስፎርሜሽን ሚንስ ኦፍ ትራንስፎርሜሽን መሆን ግን አይችልም። እኛን ወደ ለውጥ የሚያራምድ ሚንስ ግን አይሆንም፣ ድልድይ አይሆንም። ለውጥ ያለው በመማር ውስጥ ነው። ለውጥ ትራንስፎርሜሽን የእውነት ሰው መቀየር የሚችለው በመማር ውስጥ ነው። ወዐለመ አደም አልአስማአ ኩለሃ ዕውቀት አይን ስለሚከፍት ለአደም አለይሂ ሰላም የነገራትን ስሞችና ባህሪያቶችን አስተማረው ይላል። ኩለሃ የሚለው የሁሉንም ነገር ነው የሚለው። ግን የሁሉንም ነገር ስም አስተማረው ማለት it is a figurative speech ፈሊጣዊ ንግግር ነው እንጂ ሊትራሊ አንወስደውም። ቃል በቃል አላህ የሁሉንም ነገራቶች ስም አስተምሮታል ማለት አይደለም። ብዙ የብዙ ነገሮችን ስምና ባህሪያቶችን አስተምሮታል ማለት ነው እንጂ ኩለሃ ማለት ለምሳሌ ሱረቱ ጣሃ ላይ ምዕራፍ 20 ላይ ስለ ፊርዖን አላህ ሲነግረን ወአረይናሁ አያቲና ኩሊሃ ይላል። ለፊርዖን ታምራቶቻችንን ሁሉ አሳየን ይላል። አላህ ለፊርዖን የአላህ ታምራቶችን ሁሉ አላሳየው። 9 ድንቅ ታምራቶችን አይተዋል። ወደ እምነት ፊርዖን ወደ እምነት ለመምጣት
በቂ የሆኑ አያቶችን አሳይተነዋል ማለት ነው። ኩሊሃ የሚለውን በዛ እንድትረዱ ትፈልጋለሁ። ለማንኛውም አላህ ለአደም እንዴት ነው ያስተማረው የሚለውን ማወቅ አንችልም። ነገር ግን በአደም አእምሮ ውስጥ አላህ እኛ ልንረዳው በማንችል መንገድ ወዐለመ አደም አልአስማء ኩላሃ የነገራቶችን ሁሉ ስም አስተምሮታል። አስማ የሚለው ስምና ባህሪያት ማለት ነው።